እንግዲህ ሩታን ይዘዋት ሄደዋል ማለት ነው። በውስጥ በደረሰን መረጃ መሰረት ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ታስቀምጡልኛላችሁ። እንግዲህ ከወዲሁ ቪዲዮውን ስለምታዩ ላይክ ስለምታደርጉ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ስለምታስቀምጡ እጅግ በጣም አመሰግናለሁ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል ማለት ነው። እንግዲህ አንዳንድ የተፈጠሩ ነገሮች አሉ። የሩታ እናት እንደመጡ ያው ሁላችንም እናውቃለን። የሩታ እናት መጥተው ያደረጓቸው አንዳንድ ነገሮች አሉ። የደረሱን መረጃዎች አሉ። እነሱን ሰፋ አድርገን እንመለከታለን። በሌላ በኩል ደግሞ እንግዲህ አብርሃምና ሄርሜላ ከሀገር ወጥተው ለመዝናናት እንግዲህ ተስማምተዋል። ወዴት ነው የሚሄዱት? መቼ ነው የሚሄዱት? እንዴት ነው ሊሄዱ ያሰቡት የሚለውን ነገር እንግዲህ ሰፋ አድርገን እንመለከታለን ማለት ነው። ለማንኛውም እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ እጋብዛለሁ። እንግዲህ ወደ መጀመሪያው መረጃችን ስናልፍ አብርሃምና ሄርሜላ እንግዲህ ያው የፍቅር ግንኙነት ላይ እንደሆኑ እናውቃለን። አብርሃም የፍቅር ጥያቄዋን እንደተቀበላትና አሪፍ የሚባል ደረጃ ላይ እንዳሉ እናውቃለን ሁላችንም። እንግዲህ ይህንን አስመልክቶ ሊሆን ይችላል እንግዲህ በሌላ ምክንያት ሊሆን ይችላል። ለማንኛውም ግን ከአዲስ አበባ ወጣ ብለው እንግዲህ ወደ ወሎ አካባቢ ሄደው ለመዝናናት አስበዋል ማለት ነው። እንግዲህ ይህንን ውሳኔያቸውን የወሰኑት ያው ለራሳቸውም ጊዜ ለማግኘት ነው። በዛው እግረ መንገዳቸውን እንግዲህ የሚሄዱበት ጉዳይ አላቸው ማለት ነው። ለማንኛውም ግን ያው አብርሃም እንግዲህ ከአዲስ አበባ ሊወጣ እንደሆነ ሰምተናል ሁላችንም። ባለፈው እንግዲህ ሩታ ከአዲስ አበባ ልትወጣ እንደሆነም ስትናገር እንግዲህ አብርሃም ሲያብድ ሰምተናል ማለት ነው። ያው እንግዲህ አያቸው አይደል የሴትና የወንድ ልዩነት ማለት ነው። ሩታ ገና ለገና ልጅ ስለምትይዝ ብቻ ከአዲስ አበባ መውጣት የለብሽም እያለ እንግዲህ ምን ያህል ሲያሰቃያት እንደነበረ አይተናል ማለት ነው። እንግዲህ በዛ ምክንያት ነው እናቷ ወደ አዲስ አበባ ሊመጡ የቻሉት። ለማንኛውም ግን ሩታ እንግዲህ ቀድማ ወደ ቡታጅራ ልትሄድ እንደሆነ ቤተሰብ ልትጠይቅ እንደሆነ እናቷን፣ እህቶቿን፣ ቤተሰቦቿን በሙሉ አይታ በዓልንም እነሱ ጋር ልታሳልፍ እንደሆነ ስትነግረው ሲያብድ ሰምተን ነበረ ሁላችንም የምናስታውሰው ስለሆነ ማለት ነው። ለማንኛውም ግን ዛሬ ደግሞ እንግዲህ እሱ ከሄርሜላ ጋር ከፍቅረኛው ጋር ማለት ነው ሄዶ ለመዝናናት የሩታን ፈቃድ እንኳን አልጠየቀም። ሩታን እዚህ ቦታ ሊሄድ ነው ብሎ እንኳን ሲያስፈቅዳት አልሰማንም። እሷ ግን ያው ልጁን ይዛ ልትሄድ ስለሆነ ብላ እንግዲህ ለአብርሃም ራሱ ጠርታ ስትነግረው ስታማክረው ሰምተናል ማለት ነው። አያቸው አይደል? አሁን ግን እሱ ከሄርሜላ ጋር በቃ ለመዝናናት ሊሄድ ነው ከሀገር ወጥቶ ማለት ነው። ይሄ በጣም እጅግ በጣም ነው የሚያሳዝነው። አያችሁ፣ ምክንያቱም አብርሃም ሩታን እንደምንድን ነው እያሰባት ያለው? በቃ እንደ ልጁን ተንከባካቢ እንደ አንድ ሰራተኛ ነው እያሰባት ያለው ማለት ነው። አንድ ቦታ ላይ ብቻ ቁጭ ብላ በቃ ልጁን ይዛ እንድትጠብቀው እሱ በፈለገ ሰዓት ሄዶ ልጁን ለማየት ሲፈልግ እንዲያይ ዘና እንዲል ፈታ እንዲል፣ ከዛ በዘለለ ደግሞ ልጁን አይቶ ሲጨርስ ደግሞ የፈለገበት ቦታ እንዲሄድ፣ ይሄ ነው ሀሳቡ፣ የአብርሃም ሀሳብ ማለት ነው። ስለዚህ ሩታ ባለፈው ጠርታ ወደ ቡታጅራ ሊሄድ ነው ቤተሰቦቼ ላይ ነው ብላ ስታማክረው ሰምተናል። እሱ ግን ለመዝናናት ከሀገር ሊወጣ ሲል ለሩታ እንኳን ሊያማክራት አይፈልግም። በቃ የራሱ ሀሳብ ነው። በሱ ውሳኔ እሷ አትገባም። ነገር ግን በሷ ውሳኔ ደግሞ እሱ ጣልቃ ገብቶ እሷን መቆጣጠር ይፈልጋል ማለት ነው። ይሄ እጅግ በጣም ነው የሚያሳዝነው። የራሱም እኮ ልጅ ነው አይደል? ሩታ አሁን ላይ አትሄድም ብላ የመከልከል መብት አላት፣ እሷን እንዳደረጋት ማለት ነው። አትሄድም፣ እንደውም ልጅህን ይዘህ ዋል እኮ የማለት መብት አላት። በነገራችን ላይ ሩታ ልጁን እቤት ውስጥ ቀን ሙሉ አብርሃም እየጠበቀ እንዲውል የማድረግ መብት አላት። በቃ አብርሃምም ግዴታው ነው፣ ልጁ እስከሆነ ድረስ ልጁን የመንከባከብ ግዴታ አለበት። ስለዚህ እሱ እንደፈለገ የሚዘልበት እንደፈለገ የትም ቦታ የሚሄድበት፣ ሩታ ግን ታስራ እቤት ውስጥ ቁጭ ብላ የሱ ልጅ ስትጠብቅ የምትውልበት ምንም ምክንያት የለም። ለማንኛውም ይሄ እጅግ በጣም የሚያስጠላ የድፍረት ጥግ ነው። እናቷ እንግዲህ ከቡታጅራ ድረስ አዲስ አበባ እንዲመጡ አስደርገዋል ማለት ነው። በምን ምክንያት? በአብርሃም አለመስማማት ምክንያት ማለት ነው። ይሄ ማለት የሰውን መብት መጨፍለቅ ነው። እጅግ በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። ለማንኛውም እንግዲህ አብርሃምና ሄርሜላ ሆነው እንግዲህ በቅርቡ ወደ ወሎ እንደሚሄዱ ተናግረዋል ማለት ነው። እንግዲህ ወሎም ሆኖ እንግዲህ እየደወለ ሩታን ይቆጣጠር ይሆን አይሆን የሚለውን የምናየው ነው የሚሆነው ማለት ነው። እንግዲህ እሱ እንደፈለገ ሌላ አገር ላይ ሆኖ አሁንም ድረስ ሩታን እንግዲህ ወደ ቡታጅራ ቤተሰቦች ጋር አትሄጅም እያለ የሚፎክር ከሆነ እንግዲህ ወደፊት የምናየው ነው የሚሆነው ማለት ነው። ለማንኛውም በሌላ መረጃ እንግዲህ ያው የሩታ እናት አዲስ አበባ እንዳሉ እናውቃለን እና በውስጥ በደረሰን መረጃ መሰረት እንግዲህ የሩታ እናት ሩታን ይዘው ወደ ቡታጅራ ለመሄድ እያሰቡ እንደሆነ ሰምተናል ማለት ነው። ያው የሚሄዱት እስከ መጨረሻ
መጨረሻው ድረስ ሳይሆን ያው በዓልን አክብራ ምናምን እንድትመለስ ነው፣ ትንሽም አይምሯ እንድታሳርፍ ማለት ነው። ያው እንግዲህ የተረጋገጠ ነገር ባይኖርም ነገር ግን የደረሰን መረጃ ይሄ ነው ማለት ነው። ይሄንን ነገር ሲሰማ አብርሃም ምን ይላል? ድጋሚ ደግሞ የገዛ እናቷን እንግዲህ ልጅሽን ይዘሽ አትሄጂም ብሎ ይጣላ ይሆን? እሱን የምናየው ነው የሚሆነው። ለማንኛውም ግን የሩታ እናት ብቻ አይደሉም፣ ወንድሟም አዲስ አበባ እንዳለ እናውቃለን። ስለዚህ እንግዲህ ትላንትና ተገናኝተው ነበር። ሩታም እጅግ በጣም ደስተኛ ነበረች፣ እናቷን እህቶቿን ስላየች ማለት ነው። አያችኋ ግን ሰው በቃ ቤተሰቡን ሲያገኝ ምን ያክል ደስተኛ እንደሚሆን ምን ያህል ነፃ እንደሚሆን ትላንት ሩታ ሳይታናለች ማለት ነው። በቃ ስታወራ የምታደርጋቸውን አክሽኖች ምናምን ስናይ እጅግ በጣም ደስተኛ ነበረች። አንዳንድ ጊዜ የትዳር ህይወታችን ቤተሰቦቻችን ጋር ሆነን የምናገኘውን ደስታ የማናገኝበት ከሆነ ምንም ጥቅም የለውም። በቃ ሩታ ቤተሰቦቿ ጋር ስትሆን ያላትን ደስታ ትዳሯ ውስጥ ስላላገኘች ነው ከአብርሃም ጋር ልትለያይ የቻለችው። ስለዚህ ሁሉም ባለ ትዳር ምንድነው ማድረግ ያለበት? በቃ ቤተሰቦቹ ጋር እያለ የነበረው ደስታ ትዳር ውስጥ መኖር አለበት፣ በቃ አብሮ ለመኖር። ከዛ ውጭ ግን ግዞት አይደለም ትዳር። እውነት እንነጋገር ከተባለ ግዞት አይደለም። ማንም ተጨንቆ እያሰበ በቃ ሁል ጊዜ በሀሳብ ውስጥ ሆኖ ሁል ጊዜ በሀዘን ውስጥ ሆኖ ችሎ የሚኖርበት ቦታ መሆን የለበትም ትዳር። በቃ ትዳር ማለት ቤተሰቦቻችን ጋር ከነበረን እንደውም ከፍ ያለ ደስታን ከትዳር አጋራችን ጋር የምናገኝበት ቦታ ነው መሆን ያለበት ብዬ አምናለሁ። ለዚህ ደግሞ ምስክሯ ሩታ ናት። በቃ አብርሃም ጋር ስትሆን ያላት ጭቅጭቅ፣ ያላት ጭንቀት፣ ያላት እሰጥ አገባ ምናምን የለም። በቃ ቤተሰቦቿን ስታገኝ ምን ያህል ፈታ እንዳለች፣ ምን ያህል ልጅነቷ እንደተሰማት፣ ምን ያህል ነፃነቷን እንዳገኘች እያየን ነውና በቃ ከቤተሰብ ጋር የሚገኝ ደስታ የትም አይገኝም እውነት ለመነጋገር። ስለዚህ ይሄ አሁን የደረሰን መረጃ እውነት ከሆነና እውነት የሩታ እናት ሩታን ይዘዋት ወደ ቡታጅራ ሄደው ከሆነ እጅግ በጣም ነው ደስ የሚለው በቃ። ምክንያቱም እዚህ ብቻዋን ቁጭ ብላ የምታዝንበት የምትጨናነቅበት ምክንያት የለም። ምክንያቱም አብርሃም ከጎኗ የለም፣ አሁንም ጭራሽ ከሀገር ሊወጣ ነው ምናምን። ስለዚህ እሷ ልጅ ይዛ ተኮራምታ የምትቀመጥበት ምክንያት የለም። ስለዚህ በዓል ነው መጪው። በዓልንም የተወሰነ ጊዜም ቡታጅራ ቆይታ ከቤተሰቦቿ ከወንድሞቿ ከእህቶቿ ጋር ዘና ብላ አሳልፋ በቃ አይምሯንም ፍሪ አድርጋ እንደውም አይምሯ ራሱ ፍሪ ሲሆን አዳዲስ ሀሳቦችን ራሱ በነፃነት ማሰብ ትችላለች ብዬ አምናለሁና በቃ ደስ የሚል ጊዜ ይኖራታል የሚል ግምት አለኝ። እውነት የሩታ እናት ሩታን ይዘዋት ከሄዱና ይሄ መረጃ የደረሰን መረጃ እውነት ከሆነ እጅግ በጣም የሚያስደስት ነገር ነው ማለት ነው። ምክንያቱም ለሩታ በቃ ነፃነቷን የምታውጅበት ነው። ሁላችንም ቤተሰቦቻችን ጋር እናታችን ጋር ስንሆን በቃ እንደ ልጅ ነው የምንሆነው። ሀሳብ ጭንቀት ምናምን ትንሽም ቢሆን ይርቅልናል ብዬ አምናለሁ። ስለዚህ በዚህ እድሜዋ ደግሞ ትልቅ ጫናን መሸከም አለባት ብዬ አላምንም። አይምሯን አሳርፋ ፈታ ብላ አረፍ ብላ የምትመጣበት መንገድ ይፈጠርላታል የሚል ግምት አለኝ። ነገር ግን አብርሃም አንተ የፈለክበት እየሄድክ የምትሄድበትን እንኳን ለሩታ ሳታሳውቅ ሩታ ሳትነግር በራስ ውሳኔ እየተንቀሳቀስክ ሩታን ደግሞ እናትሽ ቤት አትሄጂም የምትለውን ነገር እንድታቆም ሁላችንም እንፈልጋለን። ምክንያቱም ሁላችንም ነን የተናደድንብህ ባለፈውን ባደረከው ነገር ማለት ነው። ለማንኛውም ሩታ እንግዲህ ይመችሽ፣ መልካም ጊዜ ይሆንልሽ ከእናትሽ ጋር ከቤተሰቦችሽ ጋር እንግዲህ ዘና ፈታ ብለሽ የምታሳልፊው በዓል እንዲሆንልሽ እንመኛለን። እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።